ሰዋሰውና ቴዲ አፍሮ ልብ በሉ። ሰዋሰው አይደለም ሰዋሰው ነው። ምንድነው የተፈጠረው በቴዲ አፍሮና በሰዋሰው መካከል? በኢቢኤስ እና በቻናል ዋን መካከል የተፈጠረውን ፊውድ እንደተመለከታችሁት ከሚድል ኢስት ወደ ኢትዮጵያ ስንመለስ በኢቢኤስ እና በቻናል ዋን መካከል ትንሽ የተፈጠረች ነገር ማየት ይችላል። አንድ ቢላል ጋብዘሽ አልኩና ይሻለችና እንደለበሰች እኩና እንትን ለስላሳ ከፈትና ውስጥ ጂን ጨምርበት አልኩት። ሰላም ውድ የተከበራችሁና የተወደዳችሁ የቻናል ቤተሰቦች እንዴት ናችሁ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ቻናላችንን አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጋችሁ ቪዲዮ ላይክ ማድረጋችሁን እንዳትረሱ። ወደ ቤተሰቦች ዛሬ መጀመሪያ የማሳያችሁ ቪዲዮ ምንድነው አርቲስት ነፃነት ወርቅነህ በህይወት እያለ ምን አይነት የሪሌሽን ከሰዎች ጋር እንደነበር ሁሉ ደግሞ ታዳጊዎችን መንገድ ላይ አግኝተው ምን አይነት ሪአክሽን ሲያሳዩ እንደነበረ አንድ ቪዲዮ አይተን እንመለስ። አንዴ አንቺ አልነበርሽም? እሺ የሚቀጥለው ጥያቄ እናንተ መኪና ላይ የማን አርቲስት ዘፋኝ ፎቶ አለ? አምስት ሰከንድ 1 2 3 ጂጂ ጎበዝ። ቤተሰቦች ቪዲዮን እንደተመለከታችሁት ነው ነፃነት ወርቅነህ ይለያል፣ እጅግ በጣም ብዙ ሰዎች ይወዱታል የሚባለው በምክንያት ነው። ቪዲዮስ ላይ በእናንተ ስሜት የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ቤተሰቦች በቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው ሰመረ ባሪያው እጅግ በጣም በእድሜ ገፋ ያሉ አዛውንት ናቸው። ለማህበረሰቡ እንዲሁም ደግሞ ለታዳጊዎች የማይሆን መልእክት እያስተላለፉ የነበሩ አንድ አባት ላይ የተለያዩ ሀሳብና አስተያየቶችን እየሰጠ ነበረ። እስኪ እናንተም ቪዲዮን ካያችሁት በኋላ የተለያየ ሀሳብና አስተያየቶችን መስጠታችሁ አይቀርም ብያስባለሁ። ቪዲዮን አይተን እንመለስ። አንድ ቢላል ጋብዘሽ አልኩና ይሻለችና እንደለበሰች እኩና እንትን ለስላሳ ከፈትና ውስጥ ጂን ጨምርበት አልኩት። ለስላሳው ላይ እሺ ጂን አስጨመርኩና አሽግና አምጣ አልኩት። አመጣ ሰጣት። ለኔም ቢላ ሰጠኝ። ጠጣን። ዳቅ አድርገችው። በጣም ጥሩ አልኩና የሚቀጥለው ግን ይቀር አልኩና አሁን ደገመች። ሰደክም ወይ ሰርዬ እባክሽ እንቅልፍ የመጣ ልተኛ አልኳት። የት ተኛለህ? አልጋ ልከራይ ግባ ተኛለች። ገባሁና ቁጭ አልሽ ወንበር ላይ ውልቅልቅ አደረኩልኝና ልብሴን እዛ ጣልኩና ተኛው። ውሸቴን ነው እንቅልፍ አልያዘኝ። እሺ ወይ ሰርዬ ነው የተኛ አልኳት። መጣች ተኛች። እቅፍ አድርጉና እዚህ ግንባሯ ላይ ሳም አደረኳት። ይቅርታ ግን ሳም አደረኩና ወደዚህ ወደ ከንፈሯ አልሄድኩም። እሺ አንቺ አታዳምጪ። እሺ እሺ አሁን ከንፈሯን ግጥም አደረኩና ነከስኩና ያዝኩና ስዳብሳት ጡቷም ደስ ይላል፣ ጭኑም ደስ ይላል። እሺ በግሬ ነካ ሳረጋት ከፈተችልኝ ውስጡ። እሺ እሺ የሰማችኝ ነው። አረ ጆሮዬን ይዣለሁ ጋሼ አልሰማሁም። የእውነት ፍቅራችን ቀጠለ። እሺ አረገዘች። ሳይ ቁም ነገሩስ ነው። ደስ አይልም? ደስ አለኝ በጣም። እሺ የእርጉዝ ልብስ ገዛሁላት፣ አሳመርኳት። በቃ ምን አባቱን ስናልኩልና ግቢ ቤት አልኳት። ገባን። እሺ ያው ድህነት ነገር የለም። ገባን። ያው አለች አሁንም እግዚአብሔር ይመስገን። 4 ልጅ ባርገችልኝ። ዋው 4 ልጅ በተከታታይ እኮ ነው። ብቻ ክርስትና ውለታ አብሬ ነው የምተኛው። እኔ ማለት አሁን አንዳንድ ጊዜ ብልግናን አይጋፉትም። እንግዲህ ምንም ማድረግ አይቻልም። ያረጅባቸዋል፣ ይኖርባቸዋል። ሳምሃው የእርሶን ያየሁት እንደዛ ነው። በነገራችን ላይ የፈለገ አይነት ታሪክ ቢናገሩ የእርሳቸው ዘመን እንዲነበር እኮ ምን ያርጉት ምናምን ቢባል ራሱ ኖርማሊ ፐብሊክሊ ለህዝብ የማይነገር ታሪክ አለ። ትልቅ ሰው ነው እንደው ኖርማል። አሁን እኮ ትልቅ ሰው ዴፊኒሽኑ ራሱ ነው ግራ የገባኝ። በዚህ ደረጃ መቅለልና ፖርኖግራፊ ለህዝብ ማውራት አስፈላጊም አይደለም። እንደ ዘንድሮ ሐሳቤ ከሆነ እኮ ሲጀመር የፈቃደኝነት ድርጊትም አይደለም እያደረጉ ያሉት። ሰውን አስክሮ አጠጥቶ እንደዛ ማድረግ ማለት በቃ ጀብድም አይደለም፣ ኖርማሊ ህጋዊነትም አይደለም። እንደው ሌላ ነገር ውስጥ አንገባ። እንደዚህ አይነት ስቶሪ ለህዝብ መተረክስ ምን አስፈለገውት ነው እኮ? እስከ ዛሬ ኖረዋል ማለት ረጅም መንገድ መጥተዋል እኮ ጫፍ ላይ ነው። ረጅም መንገድ መጥተዋል ማለት ብዙ መንገድ ተራምደውታል። የቀረው አሁን ገመዱ መበጠስ ፊኒሽ ላይ ነው የቀረው። እንዲቹ ቢጨርሷት ላይ ነው ምን ችግር አለው?
ባለቀ ሰዓት ሰው ለምን እንደዚህ ይሆናል? አሁን እኮ እኛ ያልገባን ታሪክ ቢኖር ምንድነው ኖርማሊ ነገሮች ፕሬዘንታብል ይሆኑ ለህዝብ የሚቀርቡ የማይቀርቡ የሚባሉት ነገሮች ናቸው ጨዋነትንና ጨዋ ለመሆንን የሚተረጉ ዲፋይን የሚያደርጉት። ኖርማሊ ደርቲ ጆክ ድሮም ነበረ፣ ሌላው ሌላው ድርጊትም ነበረ፣ ሰብአዊ ነገሩም ነበረ። አዲስ ተአምር ተፈጥሯል ዘንድሮ በቃ እያልኳችሁ አይደለም። ማህበረሰብ ለራሱ ኪፕ የሚያደርገው ነገር አለ፣ አውጥቶ የሚወያይበት ጉዳይ አለ። እድር ስብሰባ ላይ ነዋሪዎች በሙሉ እየሰሙ የማታቀርበው ጉዳይ አለ፣ የምታቀርበው ጉዳይ አለ። የዚህ ሊሚት የጠፋባችሁ ዛሬ ያላችሁ ሰዎችን ስናገር የድሮዎቹ ሰዎች እድሜ ዘመናችሁን በሙሉ በዚህ ወሰን ስር የኖራችሁ ሰዎች አሁን ባለቀ ሰዓት እርሶ ዘምነው ነው ሰልጥነው ነው ምን ፊልም አክተር እየተጫወቱ ነው ምን አስፈለገ? እንደዚህ አይነት ነውር ለማውራት ተገቢም አይደለም። ትምህርታዊ ሰቅጣጭ ነው። ጆሮ እንደ ዘመን ይቀያየራል። በነገራችን ላይ ከእርሶም ጊዜ በነበረው በፊት አፍኖ ሴትን መንገድ ላይ እንስራዋን ሰብሮ ወስዶ ደፍሮ ከዛና ለቤተሰቦቿ ሽማግሌ ልኮ እንደ ዕቃ መውሰድ ያኔ ኮመን ወሬ ሊሆን ይችላል። እንዲህ አሳልፌ ብሎ ግን አሁን እንደ ጀብድ ማውራት ይሄንን የአሁኑን ትውልድ የሚሰቀጠው ወሬ ሊሆን ይችላል። ህጋዊም አይደለም። ከዚህ በላይ ነገር አይሰራም የምትሉ ሰዎች ጥግ ያዙ። በነገራችን ላይ ስለተሰራ እየጨመርንበት አይደለም እንደው ቢያድለን እየቀነሰው ነው መምጣት ያለበት። እንዲህ አይነት ግን የጥሮታና የሪታየርመንት ጊዜያቸውን ኖርማል ዳማ ሲጫወቱ በሰላም ማሳለፍ ያለባቸው ሰዎች በየሚዲያው በጣም ሰዎች ሲቀበሉትና ሲነጋገሩበት የነበረ ቪዲዮ ነው። እኚህ ግለሰብ ሲናገሩ የነበረው ነገር እጅግ በጣም ጠቃሚ አይደለም ብዬ አስባለሁ። ምንም ነገር ቢሆን ሲያስተላልፉ የነበረው መልእክት ሁላችሁም ጥሩ እንዳልነበረ ይገባችኋል። እናንተም የተሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። ማሳያችሁ ቪዲዮ ምንድነው? በጉጉት ሲጠበቅ የነበረው ለዳግማ ትንሣኤ ይወጣል ሲባል የነበረው የአርቲስት ቴዲ አፍሮ አልበም ከሰዋሰው መልቲሚዲያ ጋር ትልቅ ስምምነት ነበራቸው። ሆኖም ከ3 ዓመት በፊት የተፈረመው ፊርማ ፈርሷል እየተባለ ይገኛል። እስኪ ደግሞ ይህ መረጃም ሰምተን እንመለስ። ሰዋሰውና ቴዲ አፍሮ ልብ በሉ፣ ሰዋሰው አይደለም ሰዋሰው ነው። ምንድን የተፈጠረው በቴዲ አፍሮና በሰዋሰው መካከል? የአልበም ቀጣይ እጣ ፈንታስ ምን ይሆናል? አጭር መረጃ ይዤላችኋለሁ። ከ3 ዓመታት በላይ የዘለቀውና በብዙዎች ዘንድ በጉጉት ሲጠበቅ የነበረው የድምፃዊ ቴዲ አፍሮና የሰዋሰው መልቲሚዲያ የአልበም ሽያጭ ውል በድንገተኛ ሁኔታ ፈርሷል። ቴዲ አፍሮ ኢትዮሪካ የተሰኘውን አዲስ አልበሙን በሰዋሰው በኩል ለሕዝብ ለማድረስ ተዘጋጅቶ የነበረ ቢሆንም በሁለቱ ወገኖች መካከል የተፈጠረውን አለመግባባት በተደጋጋሚ ውይይት መፍታት ባለመቻላቸው ውሉን አቋርጠው ድምፃዊ አስቀድሞ የወሰደውን ክፍያ ሙሉ በሙሉ መልሷል። ከዚህ ቀደም ሰዋሰው የተለያዩ አርቲስቶችን ገንዘብ አልከፈለም በሚል ስሞታ ሲቀርብበት ነበር። ከነዚህ መካከል ደግሞ ዝነኛው ግርማ ተፈራ ይገኝበታል። ይህን የተመለከቱ አርቲስቶች ሰዋሰው መልቲሚዲያን ሰዋሰው ሲሉ ይጠሩታል። ይህ ውል መፍረስ ከቴዲ አፍሮ አልበም የአሳታሚ ለውጥ ባሻገር በሰዋሰው መልቲሚዲያ ተቋማዊ አሰራርና ታማኝነት ላይ ትልቅ ጥያቄ የሚያስነሳ ክስተትም ሆኗል። ተቋሙ ከዚህ ቀደም ከሌሎች በርካታ አርቲስቶች ጋር በተመሳሳይ የክፍያ ውዝግብ ውስጥ መግባቱ ይታወቃል። ብዙ አርቲስቶች የሰራንበትን አልተከፈለንም በሚል ለዛሀበሻና ለሌሎች ሚዲያዎችም ተደጋጋሚ አቤቱታ ሲያቀርቡ የቆየ ሲሆን አንዳንዶች ተቋሙን በምጸት ሰዋሰው እያሉ እስከ መተቸትም ደርሰዋል። የሀገሪቱን ትልቁንና ተጽዕኖ ፈጣሪውን አርቲስት ቴዲ አፍሮን በስምነት ማቆየት አለመቻሉ ደግሞ የሰዋሰው መልቲሚዲያን የውስጥ አስተዳደር ክፍተትና ከአርቲስቶች ጋር ያለውን ጤናማ ያልሆነ ግንኙነት ይበልጥ ገመናውን የሚያጋልጥ ሆኖ አልፏል። ምንም እንኳን ሰዋሰው አልበሙን በዳግማዊ ትንሣኤ ዋዜማ በራሱ የዩቲዩብ ገጽ ለመልቀቅ እስከ ቅርብ ቀናት ድረስ ዝግጅቱን ሲያደርግ የነበረ ቢሆንም የቴዲ አፍሮ ውሳኔ የዲጂታል ገበያውን የኃይል ሚዛን ወደ አርቲስቱ ያደላ አድርጎታል። ድምፃዊው አስቀድሞ የተከፈለውን ገንዘብ በሙሉ ለድርጅቱ በመመለስ ነፃነቱን ማወጁ አርቲስቱ ከገንዘብ ይልቅ ለሙያም ለመብቱና ለስራው ነፃነት የሚሰጠውን ቅድሚያ የሚያሳይ ደፋር እርምጃ ነው ሲሉ ታዛቢዎች ይናገራሉ። ይህ የውል መፍረስ የቴዲ አፍሮን አድናቂዎች ተስፋ የሚያስቆርጥ አይሆንም። ድምፃዊው ግጥምና ዜማቸው እንደወትሮም ራሱ የሰራባቸውና የተለያዩ ያላቸውን የኢትዮሪካ አልበም ስራዎች አስቀድሞ ቃል በገባው መሰረት በቀጣዩ ሚያዝያ 11 ቀን 2018 ዓ.ም በራሱ የዩቲዩብ ገጽና በሌሎች አማራጭ የዲጂታል መድረኮች ለህዝብ እንደሚያደርስ ለዛሀበሻ የደረሰው መረጃ አመልክቷል።
ቤተሰቦች እንደተመለከታችሁት ነው እጅግ በጣም ብዙ ሰዎች በጉጉት እየጠበቁት ይገኛሉ። ታዲያ አልበሙ ይራዘም ይሆን ወይ ደግሞ ይለቀቅ ይሆን? ብዙ ሰዎች ጥያቄ የፈጠረባቸው ድርጊት ይሄ ነው። ታዲያ እናንተስ ይሄን ቪዲዮ ስታዩ ምን አይነት ስሜት ተሰማችሁ? በጉጉት ሲጠበቅ የነበረ አልበም ነው ብዬ አስባለሁ። የተሰማችሁን ሀሳብ ኮሜንት ላይ አስቀምጡ። ጎዳና ወጣ ተቀምጦ ሽያጭ ጀመረ ተብሎ እጅግ በጣም ብዙ ሰዎች ተቀባይነት ያለበት አንድ ቪዲዮ አለ። እስኪ ደግሞ ይሄን ቪዲዮ አይተን እንመለስ። አትሌት ቀነኒሳ በቀለ በዚህ ሰዓት ጉሊት እየቸረቸረ ነው የሚተዳደረው ቢባል ማን ያምናል? ይህን ቪዲዮ ሁላችሁም ኮፒ ሊንክ እና ሪፖስት እያደረጋችሁ ይህን ቪዲዮ ለዚህ ወጣት ወንድማችን ቀን መቀየር ሁላችሁም ኃላፊነታችሁን እንድትወስዱ ጠይቃችኋለሁ። ከኋላ የምትመለከቱት ወንድማችን አትሌት ቀነኒሳ በቀለ ሳይሆን አትሌት ቀነኒሳን በቀለ የሚመስል ወጣት ሲሆን ይህ ወንድማችን እናደርገውና አንድ ስቴፕ ከፍ ብናደርገው ለዚህ ወንድማችን ትልቅ ውለታ ነውና ሁላችሁም በዚህ ጉዳይ ላይ ምን ሀሳብ አላችሁ? ይህ ወጣት አትሌት ቀነኒሳ በቀለን አይመስልምን? አትሌት ቀነኒሳ በቀለስ ይሄ ቪዲዮ ቢደርሰው ይህን ወጣት ወንድማችንን ለማገዝ ዝግጁ ነው? ሁላችሁም ምን ይመስላችኋል? ቤተሰቦች እንደሰማችሁት ነው። አትሌት ቀነኒሳ በቀለ ፈጽሞ እንደዚህ አይነት ቦታ ሊገኝ አይችልም። ምክንያቱም በወጣትነት እድሜው ጠንክሮ ሰርቶ ያመጣው ገንዘብ እንደዚህ አይነት ቦታ እንዳይቀመጥ ያደርገዋልና ታዲያ እጅግ በጣም ብዙ ሰዎችም የምር አትሌት ቀነኒሳ በቀለ ነው ያሉ ነበር። የአትሌት ቀነኒሳ በቀለ አምሳያ ነው ማለት ይቻላል። ታዲያ እጅግ በጣም ብዙ ሰዎች የተቀባበሉት ያለ ቪዲዮ ነው ይሄ ቪዲዮ። እናንተስ ይሄ ቪዲዮ እንዴት አገኛችሁት? የተሰማችሁን ሀሳብ ኮሜንት ላይ አስቀምጡ። ደግሞ ማሳያችሁ ቪዲዮ ምንድነው? ሰሞኑን አንድ ወንድማችን የግብረ ሰዶም ጥቃት ሊደርስብኝ ነበር፣ እጅግ በጣም በሚያስገርም ሁኔታ ባላሰብኩት መንገድ ለነዚህ ዓላማ እየመለመሉ ነበር ብሎ ከገነት ንጋቱ የተለያየ ነገሮችን እያደረገ ነበር። ታዲያ እጅግ በጣም ብዙ ሰዎችን ቪዲዮ እየተቀባበሉት ይገኛሉ። እስኪ የወንድማችን ነገር ሰምተን እንመለስ። እኔ ወንድ ወዳጅ ነኝ አለ በስማ እና አንተንም እኔ ወድጄህ ነው በጣም አፍቅሬህ ነው እና ምናምን አለኝ። በኢየሱስ ስም ነው ያልኩት እየሰማኝ ማለት ነው። ምን ሆነ ነው አንተ እንትን አይደለም ምናምን ነገር አልኩት። ፓስተር አይደለም ወይ? አዎ እና ወድጄ አይደለም ግን ይሰብካል ስቴጅ ላይ እንዴ። ቪዲዮዎቹን ባሳይሽ በግል ላሳይሽ ይችላል። ቪዲዮዎቹን ባሳይሽ አታምኚ። በቃ አሁን እኛም ጋር አሁን ጴንጤውም ጋር ብቻ ሳይሆን ኦርቶዶክሱም ጋር ሙስሊሙም ጋር ጴንጤውም ጋር በእንደዚህ አይነት ሁኔታ የተሰገሰገው አሉ። መንፈስ እኮ ነው ከባድ መንፈስ። እዚህ ጋር ይሰብክሻል፣ የሚሰብከውን ግን አይኖረውም። በቃ እንትኑ ሌላ ነገር ነው። በስማ እንደውም አንድ ቄስ አባባል ነውና ቤተክርስቲያን ውስጥ ያስተማሩ ነው እና ለተቸገረ አብሉ፣ የተጠማንን ተንበሉ፣ ያላችሁን ስጡ፣ ሁለት ልብስ ያላችሁ አንዱ ለተቸገረ ስጡ ምናምን እያሉ ሲያስተምሩ ሚስታቸው ሰማች፣ እዛ ነበረች። እዛ ሄዱ፣ ልብሳቸውን አንስታ ሰጠች፣ ለሁሉ አከፋፈለች። እዛ መተው ልብስ የት አለ? የምን ልብስ? እንደዚህ የምቀይረው ለሰው ሰጠው። ለምን ሰጠሽ? ማን ሲጫለሽ? አይ ቤተክርስቲያን ላይ እንደዚህ ብለው ሁለት ካሉት አንዱ ለሰው ስጡ ብለው ሲያስተምሩ ሰማው። እኔ አስተማርኩ እንጂ ሲጫልኩ እንደዚህ አይነት እንትኖች አሉ በሁሉም ሃይማኖትና እባክህ በቃ ሚስጥሬን ጠብቅልኝ በጌታ ምናምን አለኝ። ኧረ በጌታ አትበል እኔ አዝረከርካለሁ ማለት እንጂ መቼም እውነት ስንት ነው የሚያበላሽው እዛ ውስጥ። አይ እዛው ለሱ ነው እንጂ እኔ በቃ ከዚህ በኋላ አትድረስብኝ፣ አትደውል። ለምን ከዛ በኋላ ደወለ ማለት ያ ሰው ሊሰብከኝ የሚችለው ሌላ ነገር ነው እያወቅኩኝ። በቃ እንትን አትበል። በስማ አሁን ምርጫ ስላጣክ አድናሃለሁ ነው እኔ አድናሃለሁ ብሎ ነው የገባው። ና እንደዚህ ቦታ ምርጫ የለህም፣ ና በግል ጸሎት አድርግልሃለሁ ምናምን ይለኛል። አይ እኔ እኮ ኦርቶዶክስ ነኝ የሚጸልይልኝ አላጣሁ ምናምን ብለዋል። አይ እንደዚህ እንዳታስብ በቃ ይሄ እኔ ኦርቶዶክስ ስለሆንኩኝ ምናምን ነገር እንዳትል፣ በቃ እዚህ ጋር ጸሎት ነው በኢየሱስ ክርስቶስ ነው ምናምን ሌላ ነገር የለውም ይለኛል። እንደዚህ አይነትም ሰዎች አሉ በየቦታው ነው። በጣም ከባድ እና ከባድ ነው። ምን ፊል አደረክ እንደዚህ ሲደጋገም? በኢየሱስ ማለት ራሴን ነው የጠላሁት። ልክ ባለፈው ከነገርኩሽ ታሪክ በላይ ያው ከሳለፍከው ታሪክ ያ ምንም አይደለም።
እሰራለሁ አልሰራም ነው። እዚህ ጋር ግን እንደዚህ አይነት ነገር አንደኛ አስተዳደግም ወሳኝነት አለው። እኛ ባደግንበት እንትን ሴትና ወንዱላ ሊተቃቀፉ ይቅርና እንደዚህ ተጠጋግተው ሲሄዱ በቃ እንዴ ምናምን ብለን እንትን የምንል ሰዎች ነንና ፈጣሪ ያወገዘው ፈጣሪ ያልፈቀደው ነገር ደግሞ እንዴት ብለሽ እንትን ትያለሽ? ለምን እኔ ፈጣሪ ነኝ፣ ሰውነት የሰጠኝ ፈጣሪ ነው። ምንድነው ፈጣሪ ከፈቀደው ውጪ ምን ብዬ ነው ፈጣሪን አሳዝኜ እንትን እምለው? እኔ ፈጣሪ ላይ እምነት አለኝ። ከዛውስ እንዴት ነው ፈጣሪ ላይ እምነት የሚኖረኝ? እኔ እሱስ ደግሞ እኔ ላይ እንዴት ነው እንዴት ልጄ ይላል ልጁ ነው ሊያረገኝ የሚችለውና የፈለገ እንትን ይበለኝ እንጂ እንደዚህ አይነት ነገር አልሰማም። ቤተሰቦች እንደሰማችሁት ነው። የተለያዩ ውድ ማስታወቂያዎች ላይ ወንድማችን ይሳተፍ ነበር። ታዲያ ፋሲካ ደርሷል። ሰሞኑን የምናየው አጫጭር ድርሰት ደግሞ እዩኝ ሳበላቸው የሚል ነው። የጎዳና ተዳዳሪዎችን፣ አቅመ ደካሞችን፣ የተለያዩ ሰዎችን፣ ድሃዎችን፣ የኔቢጤዎችን ይሰበስቡና ወይን ምሳ ወይን ቁርስ ወይን እራት ያበሏቸዋል። ከዛም በኋላ እዩኝ ሳበላቸው በብሔራዊ ቴሌቪዥን ይታይልኝ የሚል አጫጭር ፊልሞች ሰሞኑን ይበዛሉ። እንግዲህ አንድ ሰው ከባለፈው ፋሲካ እስከ ዛሬዋ ድረስ ለመድረስ በቀን 3 መብላቱን ተውት፣ አንድ ጊዜ ቢበላ ቢያንስ 365 ጊዜ በልቷል ማለት ነው። ከዛ ውስጥ አንዷን ያበላ 334 ጊዜ ይንሳም ይነስም ይብዛም ሰውየው በራሱ ጥረት ነው 364 ጊዜ በልቶ ለዛሬ ፋሲካ ይደረሰው። ይሄንን ክሬዲት አይሰጡትም። ለዛውም በስግብግብነት ጠግበው እንኳን አይበሉ። በቃ እኔ እንዳበልሱ አብልጦት አመት ከአመት እንዳደረሰው አይነት። በዚህ እርዳታ የሚደረገው ለሰማይ ቤት ነው። ግራህ ሲሰጥ ቀኝ ሲሰጥ ግራህ እንዳያይ ነው። እንኳን አይደለም ለሰው ለጣይት አይደለም ለሰማይ ቤትህ ለማስጠረግ የሰማይ ቤትህ እንዲያምርልህ ነው እርዳታ የሚደረገው። ኢትዮጵያ ውስጥ ግን እርዳታ ድርጅት ማለት አደገኛ የስካምር ቦታ ነው። ብዙዎቹ ሁሉም አይደሉም። በእርግጥ እዩልኝ የማያበዙ አሉ። ለምሳሌ ሰንሻይን። በዚህ አጋጣሚ አቶ ሳሙኤል ታፈሰን ማመስገን ያስፈልጋል። የሚረዷቸው የአዛውንቶች ብዛት ልነግራችሁ አልችልም። አንዲት ቀን እዩኝ ሳበላቸው እሱ እንደውም 365 ጊዜ እያበላ መኖሪያቸውን እያጠበ ልብስ እየተገዛ በቃ ስታንዳርዱን በጠበቀ ሁኔታ ነው እነዚህን አዛውንቶች የሚያኖረው። ግን ሰንሻይን እንደ ሰንሻይን ባለቤቱም አቶ ሳሙኤል ታፈሰ ኑ እዩኝ ሳበላቸው ብሎ አያውቅም። ቢኮዝ እየሰራ ያለው ለሰማይ ቤቱ ስለሆነ ማለት ነው። ትምህርት ቤት አለው ባይዚ ሰንሻይን ስታንዳርዳቸውን የጠበቁ ትምህርት ቤቶቹ ተከፍሏቸው ሳይሆን ለተማሪዎቹ ከፍለው አቶ ሳሙኤል ታፈሰ ለተማሪዎቹ ይከፍሏቸዋል። ደብረ ብርሃን ላይ ያለው፣ አክሱም ላይ ያለው፣ ነቀምት ላይ ያለው፣ ሶዶ ላይ ጉራጌ ላይ ደግሞ አራት ትምህርት ቤቶች አሉ። እነዚህ ትምህርት ቤቶች እነዛን ተማሪዎች አቅመ ደካሞች ተማሪዎች ጎበዝ ተማሪዎችን እንደሚረዱ ሁላ አይታወቅም። ቢኮዝ ዓላማው የመርዳት ዓላማ የታይታ ስላልሆነ ብሔራዊ ቴሌቪዥንን በዚህ አጋጣሚ እስቲ ሰከንበል አንድ ቀን ላበላው እዩኝ ሳበላቸው መስሪያ ቤቶች ጭምር አሁንማ የመንግስት መስሪያ ቤቶችም እነሱ ለማጭበርበሪያ መንገድ ስለሚጠቅማቸው ነው የ100 ብር አብልተው የ3 ሚሊዮን ብር አበላን እንዲመቻቸው ስለሆነ ነው። እና ሰከንበሉ ያበላችሁት ከ365 ቀን አንዲት ቀን ቁርስ ወይም ምሳ ወይን እራት ነውና እነሱ የኖሩት በራሳቸው ጥረት እንጂ በእናንተ አይደለም። ከቻላችሁ እነዚህን ሰዎች ዘለቄታዊ መፍትሄ ብትሰጡ መልካም ነው። አለበለዚያ ግን አንድ ቀን አብልታችሁ ለታይታ የምታረጓት ነገር ለራሳችሁ ጥቅም ሲባል እንጂ መረጃ ቤተሰቦች እጅግ በጣም ብዙ ሰዎች ተቀባበሉት ይገኛሉ። ታዲያ እስኪ በዚህ ዙሪያ አንድ ቪዲዮ አይተን እንመለስ። በኢቢኤስ እና በቻናል ዋን መካከል የተፈጠረውን ፊውድ እንደተመለከታችሁት ከሚድል ኢስት ወደ ኢትዮጵያ ስንመለስ በኢቢኤስ እና በቻናል ዋን መካከል ትንሽ የተፈጠረች ነገር ማየት ችለናል። ምንድነው የሆነው ነገር?
አብሪኮ መልቲ ሚዲያ የእግር ሰዓት በስንቱ ምናምን የመሳሰሉ የቴሌቪዥን ድራማዎችን እያስተላለፈ እንደሆነ በኢቢኤስ ላይ እናውቃለን። በተለይ በስንቱ የሚባለውን የቴሌቪዥን ድራማ መጠሪያ ስም ራሱ የሰጡት በወቅቱ የኢቢኤስ ሲኦ የነበሩት አቶ አማን ነበሩ። አቶ አማን በህይወት እያሉ ከአብሪኮ መልቲ ሚዲያ ጋር ባደረጉት ህጋዊ ውል መሰረት ይህ ቴሌቪዥን ፕሮግራም እየተላለፈ የቆየ ቢሆንም እሳቸው ከተለዩን በኋላ አብሪኮ መልቲ ሚዲያ በጀርባ ከቻናል ዋን ጋር ግንኙነት ይጀምራል። በስንቱ የሚባለውንም ፕሮግራም ቻናል ዋን ላይ ለማስተላለፍ ከቻናል ዋን ጋር ስምምነት እንደፈጸመ ነው እየተነገረ ያለው። በዚህ ከሁለት ነገር መናገር ፈልጋለሁ። አንደኛ ያው ሀገራችን ሞሮለስ ፍሪ ማርኬት ኢኮኖሚ ያለበት ነውና የሚዲያ ፍሪደምም ከሞላ ጎደል የሚከበርበት ሀገር ነው። ነገር ግን ሁሉም ነገር በህግና በስርዓት ነው። ሚዲያን የሚገዛ የሚያስተዳደር የራሱ የህግ ስርዓት በሀገር ውስጥ አለና አሁን የአብሪኮ መልቲ ሚዲያ የቀድሞ የኢቢኤስ ሲኢኦ አቶ አማን ህልፈተ ህይወትን ተከትሎ የወሰዱት እርምጃ ነው የሚባል ነገር እየሰማን ያለ ነው። ህጋዊ ውላቸው ሳያልቅና ወይም በህጋዊ መሰረት ሳይቋረጥ ቻናል ዋን ኮንስፓየር አድርጎ ኢሊጋል በሆነ መንገድ በስንቱ የቴሌቪዥን ድራማን ወደ ቻናል ዋን ወስዶ ከፋሲካ በኋላ እንድታይ ከስምነት ተደርሷል የሚባል ነገር አለ። ይሄ የህግ ስራ ነው የሚሆነው። ቻናል ዋን ላይ ብዙ ክሬቲቪቲ አታዩም። ምክንያቱም ኤቭሪቲንግ የሚያደርገው ምንድነው ኢቢኤስ ነገር ኮፒ ነው የሚያደርገው። መብቱ ነው። ለምን ኮፒ ያደርግ ብለህ መናገር አትችልም። ግን እንደ አንድ ሲኢኦ የተወሰነ ክሬቲቪቲ ነገር ጨምሮ ቻናሏን የራሱን ቀለም ይዞ ቢመጣ ለኢትዮጵያ ሚዲያ እድገት የሆነ ነገር ጠብ ሊያደርግ ይችል ነበር። አሁን ግን እየተመለከትን ያለ ነው ጠቅላላ ኢቢኤስ ውስጥ የተሰራ ነገር ሁሉ እዛ ይሰራል። ምናልባትም የቤት ቀለማቸው ሳይቀር ራሱ ተመሳሳይ ሊሆን ይችላል። እኔ እንኳን በዛ ደረጃ ባላየውም ማለት ነው። ይሄ አንድ ነገር ነው። ሁለተኛው ነገር ግን ህግና ስርዓትን ጠብቆ ነው ወይ በስንቱን ቴሌቪዥን ድራማ ከፋሲካ በኋላ እዛ አሳያለው ነው ወይስ አቶ አማን በህይወት ስለሌሉ እንደፈለኩ ማድረግ ይችላሉ አዳከማለሁ በሚል የታሰበ ከሆነ በጣም አሳፋሪ የሚሆን ነገር ነው። የሌጋል ኬዝም ይመጣል። እንደሰው ደግሞ አቶ አማን በሞቱ ገና አንድ አመት እንኳን ሳይሞላው ቶክሲክ የሆነ የሚዲያ ኮምፒቲሽን ማምጣት ጥሩ መስሎ አይታይም። ከኢቢኤስ ላይ ደግሞ ያየሁት ችግር ምንድነው? በተደጋጋሚ ጊዜ ከኢቢኤስ የሚወጡ ሰዎች የስም ማጥፋት ስራ ውስጥ ነው የሚሰማሩት። በሃይማኖት እንደዚህ ሆንኩ፣ በምን እንደዚህ ሆንኩ፣ እንደዚህ ተደረጉ የሚል የማይጨበጥ ነገሮችን ብዙ ጊዜ ያነሳሉና እነዛን ሰዎች ኢቢኤስ ለህግ ያቀረበ ከስር እያጠራ እርምጃ ያስወሰደ መጣ ኖሮ ለዚህ ደረጃ የሚደርስ አይመስለኝም። ነገር ግን ይህንን ባለማድረጉ ሐሰተኛ ወንጀላዎች የተፈበረኩ አሁን ደግሞ እንደምታዩት በጣም ቶክሲክ የሆነ ኮምፒቲሽን በማምጣት በባክዶር ኢቢኤስን አደጋ ላይ መጣል እንቅስቃሴ ለመመልከት በቅተናልና ኢቢኤስ በኢትዮጵያ ፕራይቬት ሚዲያ ላይ ፈርቀዳጅና ምን ያክል ፖዚቲቭ ኢምፓክት እንዳመጣ ሁላችን መመስከር እንችላለን። ይሄ ሚዲያ በዚሁ ጠንክሮ እንዲቀጥል ተስፋችን ነው። ቻናል ዋንም ከቶክሲክ ሆነ ኮምፒቲሽን ወጥቶ ፌር ወደሆነ ቢዝነስ ኮምፒቲሽን ውስጥ ገብቶ ክሬቲቪቲን እያከለ አዳዲስ ነገሮችን እያመጣ የኢትዮጵያን ሚዲያ ወደ ማሳደግና የራሱን በጎ ተጽዕኖ ወደ ማሳደር ሲገባል የሚል ተስፋ አለኝ። ኔቨር ጊቭ አፕ የሚለው ዊዝደም ነው። በቃ ያው ሞክር እምቢ ካለህም ሞክር ነው። ጊቭ አፕ የሚለን የጋ ያለ በቃ እንደውም የሚቆጨን ነገር ያልሞከርነው ነገር ካለ ነው። ሞክረኑ ካልተሳካ እንዳይቆጨን። ስለዚህ ደጋግመን ተስፋ መቁረጥ በእኔ ጋር ቦታ ያላት የኔ ዊዝደም እሷ ነች። ተስፋ መቁረጥ የምትባል ለዚህ ነው ሲድኒ ኦሎምፒክ ላይ ፖል ቴርጋት እኮ አሸንፏል። ያቺ ተስፋ ያለ መቁረጥ ፖሊሲ እንትኔ የውስጥ እንትን ያችን ወርቅ ያማረች ወርቅ ሜዳሊያ እንዳገኝ አደረገኝ። ስለዚህ እኔ ለሌሎች ወገኖቼ ተስፋ መቁረጥ የሚባል ራሱ ቁረጡበት። ምክንያቱም አንዱ ትልቁ ችግራችን ይሄ ስለሆነ እኔ ቅድም እንደውም ስለ ምንድነው ያንተ ሰክሰስፉል ስቶሪ ብለህ ያልከኝ ነው። ተስፋ መቁረጥ በእኔ ጋር አይሰራም። ደግሞ በምንም ታምር ምንም ምድርና ሰማይ ያልፋሉ እንኳን ተብለ ብትባል ተስፋ መቁረጥ የለብህም። ማድረግ ያለብህን አድርገህ ይሄ ነው እምለው። እኔ ወገኖችን ሁሉ ጊዜ አንዳንድ ጊዜ በትንሽ ነገር መርካት፣ በትንሽ ነገር ደግሞ ጊቭ አፕ ማድረግ ፕሊዝ። እንደዚህ አይነት ነገር ምክንያቱም ቀን ማነው ውሎ ሲያድር ሌላ ነገር ነው። የአንዳንድ ጊዜ እኮ እንትን ላይ ምንድነው ኮከቦች እንትኖችም እኮ አሉ። ዛሬ ማነው
ዛሬ ላይ ገጥሞ ይችላሉ። ነገ እኮ ገጥሞ ታገኛቸዋለህ። የሆነ ነገር ለምሳሌ ዛሬ በሆነ በቃ በሁሉ ነገር ዲፕሬስድ አድርገህ ተፈጥፍጠክ በቃ አሁን እስቲ ነገር ይደርና ሊወስል ሌላ ነገር ምክንያቱም ምንድነው የከዋክብት አጥኛ አይደለሁም የሆነ ነገር ይገጥማል ካንተ ሆሮስኮፕ ይገጥምልሃል። ዛሬ ባይሆን ነገ ሊሆን ይችላል። ስለዚህ በዛ አይን እንድናየው ነው። በጣም ነው የማመሰግናችሁ። ነገር ያስጨብጣሉ ሐሳብና አስተያየት ያለውጣሉ የማስባችሁ ቪዲዮችን ይላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ